አይጸጸትም፣ እምነት አይጸጸትም። ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋውን እግዚአብሔር መደገፍ ከጸጸት የመዳን ብቸኛው ጥግ ነው። ስለዚህ አቤቱ እንዳንተ ማንም የለም፣ እንደ እግዚአብሔር ያለ ማንም የለም። ባዶነትን የሚሞላ ራቁትነትን የሚያለብስ ክብርን የሚያጎናጽፍ መቃብር ከፍቶ መግነዝ የሚፈታ የተቆረጠውን የሚቀጥል ምንም ነገር አከተመ የተባለውን እንደገና የሚጀምር ክብርና ምስጋና ለስሙ ይሁን። ከእግዚአብሔር በስተቀር አምላክ የለም ብሎ መድፈን ያስፈልጋል። ዝግ መሆን አለበት ልባችን። በአምላክነት ጉዳይ ሃይማኖታዊ ቁመናችን ለሰልፍ የማናቆመው የማንከራከርን በእግዚአብሔር ጉዳይ ላይ ክርስቲያኖች ስለ ሃይማኖታችን ትክክልነት የምናሳየው በተግባር። በርካታዎቹ ተገዳዳሪዎች እግዚአብሔር ጋር የነበሩ ናቸው። የተጎበኘ ሰው ነው ለነገ ወቀሳ በጎ ያደረክለት ሰው አይደል ጠላት የሚሆንብኝ። ያጎረስሽው እኮ ነው የሚነክስሽ። ይሄ ሁለት መስመሮች አሉት። አንደኛው የማይቀር ስለሆነ ነው የሰይጣን ፈተና በዚህ ስለሚመጣ። ሁለተኛው ደግሞ ከዚህ በኋላ ሰው በቃኝ እንድትይ እንዳትይ። በጎ አድርጌለት ወንድምህ ከገፋ ለሰው ደግ አላደርግም አትበል። ለምንድን ነው የማታደርገው? አንተ የራስህ የለህም። ማነው የሰጠን የያዝነው? ንገሩኝ እስኪ። ሀብትም ቢሆን ስልጣን ቢሆን እውቀት ቢሆን ጉልበት ቢሆን ውበት ቢሆን ጥንካሬ ቢሆን ማነው የሰጠን? እግዚአብሔር። ልባቸው አይታወቅ በአባቴ በእግዚአብሔር እመኑ በእኔም እመኑ ያለን ጌታ አለን። ክብርና ምስጋና ለስሙ ይሁን። የመቅደሳችን ጉልላት የቤታችን ራስ እንዳንተ ያለ ማንም የለም ብንል እኛ እንችላለን። መመኪያችን እሱ ነው። ኃይል አለኝታችን እሱ ነው። እሱን የተመኩ አልከሰሙ። ዳዊት እንዳንተ ማንም የለም ማለት የእግዚአብሔርን ታላቅነት መመስከር የዓለምን ትንሽነት ማጉላት ነው። የእግዚአብሔርን ኃያልነት መናገር የሰይጣንን ደካማነት ማጉላት ነው። አልቦ ዘከማከ እግዚኦ እንዳንተ ያለ ማንም የለም ብሎ መናገር ትልቅ ነው። አንተን የሚመስል የለም። አልቦ ከማከ እግዚኦ አብይ አንተ ወአብይ ስምከ በኃይል አቤቱ እንዳንተ ማንም የለም። ስምህ ታላቅ ነው። አንተ ታላቅ ነህ። ወመኑ ዘይፈራሃከ አንተን የማይፈራ ማን አለ? ነገስታት ወነገስታት አሕዛብ ኩሎሙ እስመ ኀቤከ ይመጽኡ። ነገስታትና አሕዛብ ሁላቸው ኃይልን ፍለጋ ወደ አንተ ይመጣሉ። ግርማ ፍለጋ ወደ አንተ ይመጣል። ክብርን ሽተው ወደ አንተ ይመጣል። ጤናን ሽተው ወደ አንተ ይመጣል። ሰላምን ሽተው ወደ አንተ ይመጣል። እግዚአብሔር የሁሉ ባለቤት ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ሰው የሚወድቀው ስለ እግዚአብሔር ያለው ግንዛቤ ሲሳሳት ነው ማለት ነው። ስለዚህ መጀመሪያ የሰው ክብሩ እግዚአብሔርን ማጉላት ነው። ነፍሴ የእግዚአብሔርን ታላቅነት ታውጃለች ማለት ከእግዚአብሔር በስተቀር አምላክ የለም ብሎ መድፈን ያስፈልጋል። ዝግ መሆን አለበት ልባችን። በአምላክነት ጉዳይ ሃይማኖታዊ ቁመናችን ለሰልፍ የማናቆመው የማንከራከርን በእግዚአብሔር ጉዳይ ላይ ክርስቲያኖች ስለ ሃይማኖታችን ትክክልነት የምናሳየው በተግባር እንጂ ሊከራከረን የሚመጣ ሰው ምን እናደርግለት እንኳን አያምንም። በዚህ ዓለም ጠያቂ መጠየቅ እንጂ መልስ አይፈልግም። መልስ የማይፈልግ የሚጠይቅ ትውልድ የበዛበት አይሁዳዊ ቁመና ይሄ። ጌታችን ኢየሱስ ክርስቶስ ታላላቅ ተአምራትን መጀመሪያ አይችልም ይሉ ነበር። ሲያደርግ ደግሞ ምን ይላሉ? በምን ስልጣን ታደርጋለህ ይሉታል። ከሰማይ ምልክት እንሻለን ይሉታል። ክፉና አመንዝራ ትውልድ ተስፋ የለውም ማለት ስሙ የተመሰገነ ይሁን። ምልክትን ይሻል። ከዮናስ በላይ ምን ምልክት አለው? ከሰማይ ምልክት እንኳን ቢደረግላችሁ አታምኑ። ሙታንን እያስነሳ ለምጻም እያነሳ ቤተ አልዓዛር ቤት ሄዶ ማርያምና ማርታ ሐዘን ተቀምጠው አልዓዛር ሞቶ የአራተኛውን ቀን ይህን እስቲ ዕውሩን እንዳበራ ያንሳዋል አስነስቶ አሳያቸው። ግማሾቹ አይሁድ ጭራሽ አላመኑ። ልባቸው ጠነከረ ይላል። ፀሐይ ከሰማይ ወደ ምድር ስትወርድ ሰም ላይ ስታልፍ ታቀልጣለች፣ ጭቃ ላይ ብታልፍ ታከረዋለች። የክርስቲያኖች ልብ በእግዚአብሔር ፍቅር የሚቀልጥ ሰም መሆን አለበት። ስለዚህ የሃይማኖት ቁመና የለሰለሰ ልብ ነው። ለስላሳ ልብ በንጹህ የእግዚአብሔር ቃል ይቀልጣል፣ በልዩ ፍቅሩ ይቀልጣል። የደነደነ ልብ፣ የቆሸሸ ልብ፣ እንደ ጭቃ ያለ ልብ ከሆነ ይከራል፣ ይጠነክራል። እግዚአብሔር የለሰለሰ ልብ ለሁላችንም ይስጠን። ስለዚህ ትውልድ ሳይታዘዝ ሲቀር ከድንጋይ ይጠነክራል። ከነገ ጀምሮ ዋዜማውን ቆመን ወይንም ከዛሬ ጀምሮ ተጽዕኖ እያልን ያከበር ነው። ልዩ በዓላችን ታላቁ በዓል
በዓመት አንድ ጊዜ የሚመጣው በዓላችን ድንጋዮች ለስልሳው ሰዎች ከድንጋይ በላይ የተነከሩበት ነው። ስለዚህ የኛም ልብ እንደዛ እንዳይሆን ምናምን ጉባኤ መዘጋጀቱ፣ መዘመራችን፣ በእግዚአብሔር ቤት መሰው እሽታችን የሁሉ ቆንጆ ሆኖ ሳለ የመጨረሻው ጫፍ ላይ እንዳንወድቅ ከቤታችን ስንነሳ የሰማን አምላክ ፍጻሜያችንን ያሳምረልን። ስለዚህ ሰዎችን ቢቢሉ ድንጋዮች ለሰለሱ፣ እሱ ግን የመጣው ለሰዎች ነው። የድንጋዮቹ ለስልሰው አፋቸውን ከፍተው ማመስገን ተአምር ሆነ። የሰዎች መዘጋት ደግሞ ኪሳራ ሆነ። እግዚአብሔርን ብናመልከው ለትርፋችን፣ ባናመልከው ለኪሳራችን ነው። እኛ ስላላመለክነው እግዚአብሔርነቱ አይቀንስም፣ ስላመለክነው ምንጨምርለት የለም። እሱ ዘላለማዊ አምላክ ነው። ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የለም። እንደሱ ያለ ማንም የሌለ። አልቦ ከማከ እግዚኦ፣ አቤቱ እንዳንተ ማንም የለም። አብይ አንተ ታላቅ ነህ። መዝሙረኛው ዳዊትም አብይ እግዚአብሔር ወአብይ በኃይሉ አለ። እግዚአብሔር ታላቅ ነው፣ በኃይሉም ታላቅ ነው። ወአልቦ ለጥበቢሁ፣ ለጥበቡ ስፍር ቁጥር የለበትም። እግዚአብሔር ከዚህ እስከዚህ ሰራ ይባላል። ስለዚህ እግዚአብሔር በእኛ ቤት ውስጥ ታላቅ ይሁን። ክርስቲያኖች ትልቁ ቋንቋቸው እንደ ኤርምያስ ማንገስ ነው። እንደ እመቤታችን ነፍሴ የእግዚአብሔርን ታላቅነት ታውጃለች። ተአብዮ ነፍሴ ለእግዚአብሔር፣ ትልቁ ጸሎቴ እግዚአብሔርን ታላቅ ነህ ትለዋለች። ፈተና የበዛብን መንገዳችን በፍርሃት የምትሞላ በስጋ ስለምንሮጥ ነው። በመንፈስ የሚሮጥ ሰው ሁሉ ለእግዚአብሔር ይሰጣል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይልና እርሱ ስለ እናንተ ምን ይላል አለ። ትልቅ እኮ የመጽናናት ቃል ነው ይሄ። ብዙ የሚያስጨንቁን ነገሮች አሉ። እርሱ ስለ እኔ ያስባል በሉ። ፍርሃት ሲገጥማቸው የሚጠብቀኝ ይዴቅስ ያዕቆብ ከሚለው ያዙት። ናሁ ይዴቅስ ወይነውም ዘያዕቆብ ለእስራኤል። እስራኤልን የሚጠብቅ አይተኛም። እስራኤል የሚለው ቃል የኔና ያንቺ ነው። እስራኤል ዘነፍስ ነን እኛ። እስራኤል የሚለው ቃል ሕዝበ እግዚአብሔር ነው። አሁን እኛ የማን ሕዝቦች ነን? የማን ነን እኛ? እግዚአብሔርስ የማን ነው? ክብርና ምስጋና ለስሙ ይሁን። እግዚአብሔር የኛ ነው። እኛስ የማን ነን? የእግዚአብሔር ነን። ተይዘናል። በቃ የእግዚአብሔር ነን ካልክ ማንም አይመጣም ወደ አንተ። ባመነታ ቁመና ውስጥ ከሆነን ግን ሰይጣን ወደ ውስጣችን ይገባል። መልካም ብታደርግ ፊትህ አይበራምን? ለምን ትወድቀ ገጽከ? ፊት ለምን ወደቀ? ለምን ጠቆረ ፊትህ? ፊት የሚያበራው በጎነት ነው። ለምን ልብህ አመነዘረ ነው። ለቃየል የተነገረው ቃል ይሄ እኮ ለእግዚአብሔር እንክርዳዱን አቀረበ። ሰጥቶ የታዘበን ሰዎች የለንም? እግዚአብሔር አሟልቶልን ጊዜ ያጣን ሰዎች የለንም ወይ? ለጉባኤ ጊዜ አጣን፣ ስራ አጥተን፣ ሲቪያችን በእጃችን ላይ ተምጦ ደጅ ስንጠና ቆይተን ድንገት ትልቅ ማማ ላይ ስንወጣ እሁድ ሁሉ ይረሳናል። አንዳንድ ጊዜ ስልጣን ላይማ ስንወጣ አጥሩ ካልፈረሰ ባሉ ካልተሻረ ምንለው እኛ ነን ዋናዎቹ። ተስረን ስራ ካገኘን በኋላ ተመልሰ ዘይት ላይ እኮ ዛሬም አለ። በርካታዎቹ የቤተክርስቲያን ጠላቶች ከቤተክርስቲያን የበሉ ናቸው። በርካታዎቹ ተገዳዳሪዎች እግዚአብሔር ጋር የነበሩ ናቸው። የተጎበኘ ሰው ነው ለነገ ወቀሳ በጎ ያደረክለት ሰው አይደል ጠላት የሚሆንብኝ። ያጎረስሽው እኮ ነው የሚነክስሽ። ይሄ ሁለት መስመሮች አሉት። አንደኛው የማይቀር ስለሆነ ነው የሰይጣን ፈተና በዚህ ስለሚመጣ። ሁለተኛው ደግሞ ከዚህ በኋላ ሰው በቃኝ እንድትይ እንዳትይ። በጎ አድርጌለት ወንድምህ ከገፋ ለሰው ደግ አላደርግም አትበል። ለምንድን ነው የማታደርገው? አንተ የራስህ የለህም። ማነው የሰጠን የያዝነው? ንገሩኝ እስኪ። ሀብትም ቢሆን ስልጣን ቢሆን እውቀት ቢሆን ጉልበት ቢሆን ውበት ቢሆን ጥንካሬ ቢሆን ማነው የሰጠን? እግዚአብሔር። ማንም ቢከበን ከእግዚአብሔር አንበልጥም። እይድህን ንጉሥ በብዛት ሰራዊት የለም። ሰራዊት ስለከበበው ንጉሥ አይደለም። የሚጠብቀው ማን ስላለ ነው? እኔና እናንተ ምንለው እኮ ይህ ቃል አይደንቅም። ምንም ተስፋ የለንም። በራችን የሆነ ምናልባት ቀዳዳው ራሱ ዱላ ነው ያስገባ ነው። አኗኗራችን አይጠብቀንም። ከታጠረ በር ሌላ የለንም። ምናልባት መሳሪያ ያለን የምንለው እንኳን የሚመጣብንን መንጋ ሊመልስብልን አይችልም። ክፉ ነገር ከመጣ ሰራዊት ግጥም ብሎ መቅደሱን ቤተ መንግስቱን ሞልቶት ጉንዳን የማያሳልፍ የሰራዊት ብዛት ጠጠር ቢወርቅ እንኳ ሰው መሬት ላይ እንዳያርፍ ቤተ መንግስቱ በወታደር ታጥቆ ዳዊት በገና ይደረድር ነበር። ምን እያለ የሚጠብቀኝ አይተኛ እግዚአብሔር ይሬየኒ ወአልቦ ዘይአጣኒ ውስተ ብሔር ስውር እየ ያድረኒ
ወሀበማይ ዕረፍት አጸነኒ ሜታ ለነፍስዮ መርሃኒ ፍኖተ ጽድቅ በእንተ ስመ ዚአሁ ብሎ እመኒ ወርኩ ማእከለ ጽላሎተ ሞት ኢይፈርዖ ለእኩይ እስመ አንተ ምስለየ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። ወታደሮች ይጠብቁኛል አላሉ። እኔና እናንተ ምንም አማራጭ የለንም። የትኛው ጋር ይጠብቁን? በራችንን በዱላ አስደግፈን አይደለም እንተኛው። ሰብሮ ለመግባት ቀላል አይደል? ልክ አይደለውም። እከሌ የሚባል ወታደር አለ፣ እሱን እስከሚያርፍ በመስኮት አመልጣለሁ ትያለሽ። የለም፣ ምንም ጠባቂ የለም። ማነው ጠባቂያችን? እኛ ምንም ተስተቀባል። እሱ በስጋ ወታደሮች አሉ፣ ሰራዊት። እሱ ክፍል ለመግባት እንደ ቅጠል የሚረግፍ ብዙ ሰራዊት ከፊቱ አለ። ግን ምን አለ? እግዚአብሔር ይጠብቀኛል፣ እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል አለና ነፍሴን መለሳት። ከኃጢአት ወደ ጽድቅ፣ ከስሜታዊነት ወደ ስክነት፣ ከጥላቻ ወደ ፍቅር፣ ከዘረኝነት ወደ አንድ፣ ከጎጠኝነት ወደ አስተውሎት፣ ከጭካኔ ወደ ርኅራኄ፣ ከተንኮል ወደ መልካምነት ነፍሴን መለሳት። ከመውደቅ ወደ ትንሣኤ ነፍሴን መለሳት። ከማጣት ወደ ማግኘት ነፍሴን መለሳት። ከእስራት ወደ መፈታት ነፍሴን መለሳት። ከሐዘን ወደ ደስታ ነፍሴን መለሳት። ከልቅሶ ወደ ሳቅ ነፍሴን መለሳት። አፌን በሳቅ እሞላዋለሁ። ይሄን ፈገግታችን እግዚአብሔር ነው። ደስታችን እግዚአብሔር ነው። የመኖር እርካታችን እግዚአብሔር ነው። ያው በሚቀመስበት ዓለም ላይ እንጂ የእኛ ዓለም እኮ እኛ ክርስቲያኖች ተሻግረን የምንኖር ነን። እዚህ እኮ ብቻ ጊዜ አይደለም የምንኖረው። ሐዋርያው ቅዱስ ጳውሎስ ይሄንን ቤት ድንኳን ይለዋል። የዚህን ዓለም ኑሮ ክርስቲያኖች ይህ ዓለም ለዘላለም እንደማያኖራችሁ ነው ቃል የምንቆይበት እንጂ የሚያኖረን ዓለም ውስጥ አይደለም። ያ ተሻግረን ነው የምንኖረው። እኛ እግዚአብሔር ይመስገን ወደ በሰተ ውስተ ሰማያት ሀገር ነው ብለን ነው እኮ የምንኖረው አይደለም። ምድራውያን ሌሎች ናቸው። የመስቀል ጠላቶች፣ አሳዳጆች፣ ክፉዎች፣ ተንኮለኞች፣ ጎጠኞች፣ ነፍሰ ገዳዮች፣ ዘረኞች፣ ሐሜተኞች፣ አሉባልተኞች፣ ጨካኞች የዚህ ዓለም ናቸው። እስመ ብዙኃን ለያሃውሩ ዘከመ እነግረክሙ ዘልፈ ወኢዜኒ ገሃደ እነግረክሙ። ከዚህ በፊት እንደነገርኳችሁ ለፊልጵስዩስ ክርስቲያኖች አሁንም ደግሜ እነግራችኋለሁ። ከዓለም ጋር አይደላችሁ፣ እግዚአብሔርን እንዳንተ ያለ የለም በሉ። ደግሜ እነግራችኋለሁ። አማርኛው እያለቀስኩ ይላል። ከመሙንቱ ጸላይቱ ለመስቀለ ክርስቶስ። የክርስቶስ መስቀል ጠላቶች ሆነው ይኖራሉ። የመስቀል ጠላት መሆን ሰይፍ ይዞ መሮጥ ብቻ አይሰራችሁ። ከእግዚአብሔር በተቃራኒ መሄድ የእግዚአብሔርን ስራ በምድር ላይ እንዳይገለጥ መከልከል ነው። አንድ ክርስቲያን የሚጠየቀው መልካም ክፉ ስላልሰራ ብቻ አይደለም፣ መልካም ስላላደረገ ጭምር እንጂ። ያዕቆብ 4:17 በጎ ማድረግን አስቦ ለማይሰራ ኃጢአት ነው ይላል። ስለዚህ እኛ ክርስቲያኖች በእግዚአብሔር ፊት የሚያስጠይቀን ኃጢአት መስራታችን ብቻ አይደለም፣ ደግ አለመስራት ጭምር ነው። አትግደል ውስጥ አድን አለ። አትቀማ ውስጥ ስት አለ። አታመንዝር ውስጥ ድንግልና አንጠብቅ የሚል አለ። የባልንጀራን አትመኝ የሚለው ውስጥ ካለ ላይ ስት የሚል አለ። በሁሉም ውስጥ አዎንታዊ ነገሮች ይሞላሉ። እግዚአብሔር ደግሞ በአዎንታዊ ሰብዕና እንድናድግ ይፈልጋል። ክፉን ከኛ ያርቅልን መድኃኔዓለም። የዓለም ሰዎችስ ከመሙንቱ ጸላይቱ ለመስቀለ ክርስቶስ የመስቀል ጠላቶች ናቸው ይላቸውና ለዳሪቶሙ ለሕርትምና መጨረሻቸው ጥፋት ነው። እለካሶም ያመልኩ ሆዳቸው አምላካቸው ነው። ሆዳቸው ከማምለካቸው የተነሳ ዓርብ ነው እና እሑድ ለነሱ አንድ ነው። አብይ ጾም መቼ እንደገባ የማያውቁ ብዙ ሰዎች አሉ። ብዙ ሰዎች አሉ አብይ ጾም መቼ እንደገባ የማያውቁ ዙሪያቸውን በምግብና በጥጋብ ስላጠሩ የሆነ ቀን ሲመጣ ጭር የሚልበት። እግዚአብሔር ከዚህ ይሰውረን። አሁን ጨረሰን ቅዳሴያችንን ዛሬ አጠናቀቅናል። የሱባኤ ቅዳሴያችን 40 ቀን ሞላ። መድኃኔዓለም ሱባኤያችንን ይቀበልልን። 40ውን የቅዳሴ ቀናት ስንቆጥራቸው ውለን 40 ቅዳሴዎች አስቀድሰናል። የውሎ ቅዳሴ ከዚህ ቀጥሎ ሕማሙን እያሰብን ወደ ትንሣኤው እንሻገርበት ነው። እግዚአብሔር ለክብር ያደርሰን። አለቀብን የሚሉ ደጎች የመኖራቸውን ያህል ልገላገለው ነው የሚሉም አሉ። ወይኔ በጾምኩት የሚሉ አሉ። መሀል ላይ ያቋርጠው እኔ እስከ ግማሽ ነው የምችለው እስከ ግማሽ ጾም ያለ የሚሉ ሰዎች አሉ። የቤተ ክርስቲያን ቀኖና ሙሉውን 40ውን መጾም ነው አይደለም። 10,000 ሜትር የሚወዳደር ሰው እስከ 5,000 ነው የምችለው ብሎ ቢያቋርጥ ይሸለማል? ንገሩኝ እንጂ ሩጫው እስከ ስንት ነው?
በቃ እሺ ለጨረስነው ፍጻሜያችንን ያሳምርልን። ስለዚህ ፍጻሜው ነው። አለመሆኑን ስለሚያመልክ ጾም አይወድም። መጾማችንን እንደ ተራ ነገር ይቆጥረዋል። እኛ ግን ክርስቶስ የጾመውን ጾም የምንጾመው ክርስቶሳዊ ቁመና እንዲኖረን ነው። ክርስቶስን መምሰል አንዱ ትልቁ ቅድስና ነው። አበው የነገሩን ይህንን ነው። ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተን ምሰሉ። ክርስቶስን የመምሰል ማንነት የጾመውን ጾም ከቆመ ሳይቀምጥ ከዘረጋ ሰዓት አንችልም። እኛ የአቅማችንን ግን እንከተለዋለን። አባቶቻችን በሄዱበት መንገድ ቅዱስ ጳውሎስን መምሰል ክርስቶስን መምሰል ነው። ራሱ ቅዱስ ጳውሎስ እኮ እኔን እያለ ለቆሮንቶስ፣ ለዕብራውያን ደግሞ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ይላል። የእግዚአብሔርን ቃል የተናገሯችሁ ዋኖቻችሁን አስቡ ይልና ወእንዘ ትሬኡ ሰናየ ግዕዞሙ ወመጻኢቶሙ ተመሰሉ በሃይማኖቶሙ፣ የኑሯቸውን ፍሬ እያያችሁ በሃይማኖት መሰሏቸው። እንዴት እንደጾሙ፣ እንዴት እንደሰገዱ፣ እንዴት በፍርሃት እንደተመላለሱ ንግስና እያላቸው ጠባቂ እግዚአብሔር ነው እንዳሉ እንደ ዳዊት እመኒ ሆርኩ ማእከለ ጽላሎተ ሞት እይፈርሁ ለእኩይ እስመ አንተ ምስለየ፣ በሞት ጥላ መካከል እንኳን ቢሄድ አንተ ከእኔ ጋር ነህና ክፉ ንገረኝ እንጂ አንፈራም። ዳዊት እኮ ነው ያለው። እኛማ እውነት ነው አንፈራም፣ እሱ ከኛ ጋር ነው፣ ማንም የለም ሌላ ግን አጠገቡ ጋር እያለ እግዚአብሔር ማመን ደስ አይለው? አማራጭ እያለ ማምለክ ደስ ይላል። ሌሎች አማራጮች ያሉት ንግስናውን በትዕቢት ይዞ መቀጠል ይችላል። እግዚአብሔር ታጋሽ ነው። ዛሬም ብዙዎቻችን የምንኖረው በእግዚአብሔር የትዕግስቱ ትከሻ ላይ ተቀምጠን ነው። እሱን ሊያቀርበን የሚችል ማንም የለም። ምንም ነገር የለንም፣ ቁመናም የለንም። ነገር ግን ምን እንበል? እንዳንተ ማንም የለም እንበል እንደ ዳዊት። ክብራቸው በኖራቸው የሆነውን ዓለም አትከተሉት። ዓለም ተሸንፋለች። በተሸነፈች ዓለም ስንኖር ብንከተላት ጥቅም የለውም። አሁን ብዙ ነገሮች ያልነግራችሁ፣ ሚዲያውን ዜናውን ታዩታላችሁ። የዓለም ቁመናዋ ምን ይመስላል? አሁን ያለችበት ነባራዊ ሁኔታ በፍርሃትና በኪሳራ በስጋትና በጭንቀት ውስጥ የተሞላች ናት። ገፈቷ በውስጧ ስለምንኖር ለእኛም ተርፏል። ግን እዚህ እንቆያለን እንጂ አንኖርም። ኢይደንግሥክሙ ልብክሙ እመኑ በእግዚአብሔር ወእመኑ በየ፣ ልባቸው አይታወቅ፣ በአባቴ በእግዚአብሔር እመኑ በእኔም እመኑ ያለን ጌታ አለን። ክብርና ምስጋና ለስሙ ይሁን። የመቅደሳችን ጉልላት የቤታችን ራስ እንዳንተ ያለ ማንም የለም ብንል እኛ እንችላለን። መመኪያችን እሱ ነው። ኃይል አለኝታችን እሱ ነው። እሱን የተመኩ አልከሰሙ። ዳዊት እንዳንተ ማንም የለም አለ። ዛሬ ድረስ ዙፋኑ በስሙ እንዲጠራ ለዘላለም ስምህን አኖራለሁ አለው። ይኸው የዳዊት ዙፋን አሁንም አለ። ዛሬም ዳዊት ክቡር ነው። ክርስቲያን ተሻግሮ ስሙ በምድር ላይ መድኃኒት ነው። ማን ስላለ ከእርሱ ጋር? እግዚአብሔር የማይተወን ከሞትን በኋላ የማይተወን ማለት ሁሌ ከኛ ጋር የሚሆን በዚያ በሀገራችን ያኖረናል። እስመ ውስተ ቤተ አቡየ ኩሉ ማደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማደሪያ አለ አለ። በአባቴ ቤት ብዙ ማደሪያ፣ እስመ ውስተ ቤተ አቡየ ኩሉ ማይደር ወምዕራፍ ቦቱ፣ በአባቴ ቤት በርካታ ማረፊያ አለ። በአባቱ ቤት ካለው ሰፊ ቤት ሊያኖረን በዚያ አዘጋጅቷል። መዓልትና ሌሊት በሮቿ በማይዘጉ ራእይ ላይ የተጻፈች፣ አሕዛብ በብርሃኗ እንዲመላለሱባት፣ የምድር ባለጸጎች ሊገቡባት የሚናፍቋት፣ ዓለም ሁሉ ፍጻሜው እንዲያ እንዲሆን የሚመኝ ግን መንገድ የጠፋበት፣ እኛ ግን መንገዱን አግኝተነዋል። ክብርና ምስጋና ለስሙ ይሁን። አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ መንገድና እውነት ሕይወት ነኝ አለ። እውነት ነው። ያለ መንገድ አይደረስም። እሱ መንገድ ነው። ወደ አባቱ ያቀረበኝ፣ ወደ አባት አቀረብከን አይደለም ነው። ዘአቅረብከነ ኀበ አቡከ መልዕልተ ሰማያት፣ በሰማያት ወዳለው በከፍታ ወዳለው ወደ አባቱ እኛን ሆኖ ወርዶ እኛን ሆኖ ተገልጦ ሳበን። ክብርና ምስጋና ለስሙ ይሁን። እኛ መውጣት ስላቃተ ይዞን ሊሄድ መጣ። የድንግል ልጅ መድኃኔዓለም ክብርና ምስጋና ይድረሰው። ስለዚህ እኛ ተስበን የምንሄድ ነን እንጂ እዚህ ሰምጠን የምንቀር አይደለንም። ሀገራችን የት ነው? ወለነፍሰ ዘውስተ ሰማያት ሀገርነ፣ ለእኛ ሀገራችን ሰማይ ነው። ሰማይ የሚገቡት እነማን ናቸው? እንደ አንተ ያለ የለም የሚሉ ሃይማኖታቸውን ለድርድር የማይሰጡ ሃይማኖት እሰ ጥይቅ ኢትለተ ይሰፈዋ ተስፋለኛ ሃይማኖት የተረዳች ናት። ስለዚህ ተስፋ አድርገን ነው የምንኖረው። ሃይማኖት ለድርድር አይሰጥም። ሰማይ አገሬ ነው፣ የምኖረው እዛ ነው። የድንግል ልጅ መድኃኔዓለም ይወስደኛል። ክብርና ምስጋና ለስሙ ይሁን።
ስለዚህ የመጀመሪያው ትልቅ ነገር የእግዚአብሔርን ታላቅነት ማወጅ ነው። ድንግል ማርያም ኤልሳቤጥ እንደጸነሰች መልአኩ ከነገራት በኋላ ይኩንኒ ብላ ቅዱስ ገብርኤል ሸኝታ ገስግሳ በስተርጅና ነፍሰ ጡር ሆነችው ወደ ኤልሳቤጥ ሄደች። እንደደረሰች እንዴት ነሽ አለቻት። የእመቤታችን ድምፅ ሲወጣ ይላል ኤልሳቤጥ መንፈስ ቅዱስ ሞላባት፣ አንፈራጸ ጓቆስ ተከሳይ በማኅፀኗ ያለው ጽንስ በደስታ ዘለለ። የድንግል ማርያም ድምፅ ነው። ልብ አለ። እኛ ገና ስለ አማላጅነቷ ክርክር ላይ ነን። ስለ ድንቅ ታምሯ ክርክር ላይ ነን። ስለ ልጅነታችን ሙግት ጥርጣሬ ላይ ነን። በጥርጣሬ እግዚአብሔር መንግሥት አይወረስም። ሁለት ቦታ ላይ አንርገድ። ካመኑ ሙልት ብሎ ማመን ነው። ሃይማኖት አይደድረን በቃ አይሰጥም። በሃይማኖት ምንም አይነት ድርድር የለም። ጥጋችን ነው። የእግዚአብሔር የመሆን ጉዳይ የማንጸጸትበት ማንነት እኮ ነው። አንዳንዴ ባለትዳሩ ባላገባው ብሎ ይጸጸታል። ይህንን ልብስ ባልገዛሁት ይላል። ምን ነው ይህን ስራ ባልጀመርኩት ይላል አይደል? ምን ነው ዛሬ ባልበላው ይላል። ወዱን ሲቆርጦ በልቶ ግን እግዚአብሔርን ባላመለኩት ብለን እናውቃለን። በማስቀደሳችን ተጸጽተን እናውቃለን። ንገሩን እስኪ። እየሰማችሁ ነው? እግዚአብሔር ይስማችሁ። ባላስቀደስኩ ብለን እናውቃለን። መልሱልኛ እስቲ። አስቀድሶ የሚያውቅ እጁን ያወጣ ወደ ላይ። አስቀድሶ የሚያውቅ እሻው ባላስቀደስኩ ብለን እናውቃለን። ጮክ ብላችሁ መልሱልኝ እናንተ። እግዚአብሔር አምላኬ ባልሆነ ብለን እናውቃለን። ጸጸት የለም። ሃይማኖት እንደዚህ ነው። አምነ ነው። አመነ ማመን፣ መታመን፣ አመኔታ ማድረግ። ስለዚህ ያመነ ሰው አይጸጸትም። እምነት አይጸጸትም። ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋውን እግዚአብሔር መደገፍ ከጸጸት የመዳን ብቸኛው ጥግ ነው። ስለዚህ አልቦ ከማከ እግዚኦ በሉ። አቤቱ እንዳንተ ማንም የለም፣ እንደ እግዚአብሔር ያለ ማንም የለም። ባዶነትን የሚሞላ ራቁትነትን የሚያለብስ ክብርን የሚያጎናጽፍ መቃብር ከፍቶ መግነዝ የሚፈታ የተቆረጠውን የሚቀጥል ምንም ነገር አከተመ የተባለውን እንደገና ሊጀምር ክብርና ምስጋና ለስሙ ይሁን። ስለዚህ ምንም ዓለም ቢፎካከል እግዚአብሔር ላይ ሊደርስ ይችላል? አይደረስበትም። ምን ብናውቅ እግዚአብሔር ላይ አንደርስም። እንደ እግዚአብሔር ማንም የለም። በእውቀት የእውቀትና የጥበብ መዝገብ ማን ነው? እግዚአብሔር ነው። ለዚህ ነው ስንጀምር መርሃ ግብር መሪው ለመምህራችን ምስጢሩን ጥበቡን እግዚአብሔር ምን ይበልላቸው ይላል? ይግለጥላቸው ይላል። ልክ ነው። ገላጭ እግዚአብሔር ነው። የተሸፈነውን የሚገልጥ ምስጢርን የሚያደላድል ነገር የሚያሳይ የአእምሮ ድፍንነትን የሚከፍት ጨለማውን የሚገላልጥ ክብርና ምስጋና ለስሙ ይሁን። ጫካውን የሚገላልጥ ይለዋል እኮ መጽሐፍ። በቃሉ ጫካውን ቃል እግዚአብሔር ያርለቀልቆ ለገዳም ወይ ያርለቀልቆ እግዚአብሔር ለሐቅለቃ ይላል ወይ ከስታው አመን ደስ አይደል? የእግዚአብሔር ቃል ጫካውን ይገላልጣል፣ ምድረ በዳውን ያናውጣል። የቃዴስን ምድረ በዳ ያናውጣልና ጫካውን ይገላልጣል። ቃሉ እኮ ነው። ጫካ የተባለው ደን ነው፣ ዱር ነው። እሾህና አሜኬላ የበዛበት ቆንጥር የበዛበት ጨለማ ስፍራ ያንን ይገላልጠዋል እግዚአብሔር። ጫካ ልባችንን ይገላልጠዋል። አመንዝራ ልባችንን ይገላልጠዋል ወደ ድንግልና። በብዙ ስብስብ ችግር የተሞላ ማንነታችን ይገላልጣል። መድኃኔዓለም ይገላልጥልን። ወይ ከስጣው አሜን ወመሰ ሁሰ ሁሉ ይብል ስብሐት። በመቅደሱ ሁሉ ተመስገን ይላል። የተገለጠለት ተመስገን ይላል። ጥበብና እውቀት የተገለጠለት ተመስገን ይላል። ነገ የታየው ተመስገን ይላል። መግቢያው የታየው ተመስገን ይላል። የዚህ ጉባኤ መዘጋጀት መግቢያን ማሳያ ነው። ሀገራችን ሰማይ ነው፣ እዛ ነው የምንገባው። እንደ እግዚአብሔር ያለ ማንም የለም። በኑሯችን እግዚአብሔር ይንገስ፣ በክብራችን እግዚአብሔር ይክበር፣ በስልጣናችን እግዚአብሔር ይክበር፣ በሀብታችን ላይ እግዚአብሔር ይክበር፣ በቤት በትዳር በልጆቻችን እግዚአብሔር ይገለጥ። ክብርና ምስጋና ለስሙ ይሁን። እግዚአብሔር እንደሱ ያለ የለም። ንጹሕ ባህሪ ነው በንጽህና። እንደ እግዚአብሔር ያለ ንጹሕ የለም። ንጹሕ ባህሪ ስሙ ነው። በባህሪው ንጹሕ ነው እግዚአብሔር፣ እንከን የሌለበት የሚተካከለው የሌለ። ስለዚህ ምን ብንነጻ እግዚአብሔር ላይ አንደርስበትም። ስለዚህ እሱ ነው የሚያነጻን። እንዳንተ ንጹሕ የለምና ታጽበን በረዶ ጻድ እጠበኝ፣ ከበረዶ ይልቅ ነጭ ሆናለሁ። ኃጢአታችን ሊወገድ ንጽህናችን ሊገለጥ እንደ በረዶ ጻዳ እንድንሆን ርኩሰት ይሄ የቆሸሸው ዓለም እንዳይዋሃድን ነቅሎ ያስወግድልን ዘንድ ጌታ ሆይ እንዳንተ ማንም የለም።
አንሳኝ ከበረዶ ይልቅ ነጭ ሆናለሁ ይላል። ከእግዚአብሔር ጋር ስንሆን፣ ስንሰማው፣ ስንታዘዘው ኑ እናንተ እንዋቀስ ይለለ ኃጢአታችሁ እንደ ደም ብትቀላ እንደ ባዘቶ ትጠራለች። እንደ ደም ብትቀላ እንደ ባዘቶ ትጠራለች። እንደ አለላ ብትሆን እንደ አመዳይ ትነጻለች። እሺ ብትሉኝ በበረከት ሞላ እመሰ ፈቀድክሙ ወሰማዕክሙኒ በረከተ ምድር ትወልዱ። እሺ ብትሉኝ ለኔ ብትታዘዙ በምድር በበረከት አትረፈር። አያችሁ፣ ሃይማኖት ሰማይ ፋይናል ዴስቲኔሽን ነው፣ መድረሻ የመጨረሻ ጥጋችን ወደ ሀገራችን ወደ ሰማይ መግባት ነው። የምድር በረከት ግን ሃይማኖት ውስጥ የለም ማለት አይደለም። ሃይማኖታዊ ቁመና በምድር መጎሳቆል የሚመስላቸው ሰዎች አሉ። የቅድስና መለያን ጭቅቂት የሚያደርጉ ሰዎች አሉ። ለእግዚአብሔር ንጹሕ አይስማማም ብሎ የነገረሽ ማን ነው? ውሃን የፈጠረ ራስን መጠበቅን የፈጠረ ማን ነው? ራሱን ንጹሕ ሳያደርግ እግዚአብሔርን ንጹሕ ነው ብሎ ሊናገር የሚችል አንደበት። ስለዚህ በልኩ በስጋም ቢሆን ራስን ጠብቆ የነፍስን ቅድስና ያስፈልጋል። ናጥሪ እንከ ትሕትና ዘምስለ ንጽሕና ይልና ወአኮ ንጽሐ ሥጋ በኃጢቱ ይላል። እንግዲህ ትሕትናን ከንጽሕና ጋር ገንዘብ እናድርግልና የሥጋ ንጽሕና ብቻ ግን አይደለም። ምን ማለት ነው? የሥጋ ንጽሕና ያስፈልጋል ማለት ነው። ከዚያ ግን ከእግዚአብሔር ጋር ለመገናኘት ደግሞ ዋና የመንፈስ ንጽሕና ነው። ሁለቱም ያስፈልጋሉ። በረከትም እንደዚህ ነው። እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ወተናጸሩ ገጸ ወበገጽ። እግዚአብሔርን መንፈሳቸው ንጹሕ በማድረግ ነቢያት ፊት ለፊት አዩት፣ ገጽ በገጽ ያዩ። የመንፈስ ንጽሕና ከእግዚአብሔር ጋር ያገናኛል። የሥጋ ንጽሕና ደግሞ ራሱን ጠብቆ ከጉስቁልና ጠብቆ እግዚአብሔርን ለማምለክ የሚችል ጉልበት እንዲኖር ያደርጋል። እክል ያጸና ኃይለ ሰብ እግዚአብሔርን ለማምለክ እኮ ነው። ለቁመተ ሥጋ ይባላል። ነፍስ የምትንቀሳቀሰው በሥጋ ማደርነት ስለሆነ ምድራዊ ኑሮም የእግዚአብሔር ስጦታ ነው። ግን የሚበልጠው የሰማይ አለ። እሱ መንግሥቶ ወጽድቆ የሚለው አስቀድማችሁ መንግሥቱና ጽድቁ ወዝሰ ኩሉ ይትቤሰክለክሙ፣ ሌላው ትርፍ ነው ይጨመርላችኋል። በዝናብ አብቅሎ በዛ ያብስሎ መመገቡ ትርፍ ነው። መጀመሪያ መንግሥቱንና ጽድቁን አስቀድማችሁ እሹ። ቸር አባት ክብርና ምስጋና ለስሙ ይሁን። መንግሥቱንና ጽድቁን ፈልጉ፣ ሌላው ትርፍ ነው። አያችሁ፣ በዝናብ አብቅሎ መስጠት ትርፍ ነው። ግን ለታዘዙ በይበልጥ ለቅድስና የሚሰጥ ለደዌ የማያጋልጥ ይሆናል። ምግብ ተባርኮ ሲበላ ደዌ እንዳይኖር ጥጋብ እንዳይኖር። ምን አይነት ጥጋብ? እግዚአብሔር ላይ የመጥቀም ስሜት እንዳናሳይ እንደ ፈርዖናዊ ጥጋብ እግዚአብሔር ማን ነው እንዳንል ከእግዚአብሔር ባመጣው ዝናብ እየበላ እግዚአብሔር ማን ነው አለ። ከዚህ አስተሳሰብ መድኃኔዓለም ይጠብቀን። ስለዚህ እግዚአብሔር ከሁሉም በላይ ታላቅ ነው። እንዳንተ ታላቅ የለም። ትልቁ መልእክታችን ይሄ ነው። ንጹሕ ባህሪ ነው። በንጽሕና እንዳንተ ታላቅ የለም። ስለዚህ አንሳኝ ተበኝ ከኃጢአቴ። መድኃኔዓለም ሁላችንንም ንጹሐን ያደርገን። ስለዚህ እግዚአብሔር ማን ነው? ምን ኃያል ብንሆን አንደርስበትም። በኃይሉ ታላቅ ነው። እሱን የሚያክል የለም። እንደ እግዚአብሔር ኃያል የለም። ታላቅ ነው። ሁሉን ማድረግ ይችላል። ስለዚህ እግዚአብሔር በኃይሉ ታላቅ ነው ያለው ዳዊት ይህንን ነው። ሌላው እግዚአብሔር ማለት የማንደርስበት ከፍታ ነው፣ ግን አብሮን የሚኖር አባቱ። እግዚአብሔር አይደረስበትም፣ ግን አብሮን አለ። አያችሁ፣ ምኑ በኩል ነው፣ ግን ቤታችን አለ። ሰማይ ዙፋኑ የሆነ አምላክ አብርሃም ቤት ገብቶ ቁርበት ላይ ቁጭ አለ። ድሃ ቤት ይገባል ይበላ። የሁሉንም ልብ ያያል፣ በፍቅሩ ያንኳኳል። ለምጻሙ ስምዖን ቤት ተቀምጦ ባለ ሽቶዋ ማርያም እያፈሰሰች በፀጉሯ ብታብሰው ይህን ለመቃብር ያደረገች አላረል ጌታ ስሙ የተመሰገነ ይሁን። የተጠራበት ቤት ያልቀረበለት አንዲት ዘማ ተብላ የተናቀች ሴት መታ በፀጉሯ እንደ ፎጣ እያበሰች በእንባዋ እያጠበች በሽቶ አርከፈከፈችበት። አማን እምለክሙ በኀበ ተሰብከ ዘወንጌል ውስተ ኩሉ ዓለም ይንግሩ ላቲ ዘገብረት ዛቲ ብእሲት ወይዝክርዋ አለ ጌታ። እውነት እላችኋለሁ ወንጌል በሚሰበክበት በመላው ዓለም እቺ ዘማ ሴት የቅድስና ምሳሌ ሆና ትጠራለች። ለመቃብር ያደረገች ክብርና ምስጋና ለስሙ ይሁን። ከልባቸው መስዋዕት ያቀረቡ ምስኪኖችን ራስ አድርጓቸዋል። አያችሁ፣ የኋለኞችን ፊት አድርጓል። እሱን የናቁት ባለጸጎች ስማቸው የለም፣ አይታወቅም። ዝም ብላችሁ አስቡ። እንደ ቅዱስ ጳውሎስ እንደ ቅዱስ ጴጥሮስ በ64 ዓመተ ምህረት በሮማ አደባባይ በኔሮን ቄሳር አንድ ቀን ቁልቁል ተሰቀላሉ፣ ተቆራረጠ። ዛሬ
የቅዱስ ጳውሎስ ካቴድራል በግዙፍ ሁኔታ ሮም ላይ ስትሄዱ አለ። እነዛ ሰዎችስ መቃብራቸው እንኳን አይታወቅም። እግዚአብሔርን ያጡ ሰዎች ስም አጠራራቸው አይታወቅም። ፈርዖንስ የት አለ? በክፋት ስሙ የሚጠራው የታሉና ሄሮድስ የሉም። እነ ቅዱስ ጊዮርጊስ አሉ፣ እነ አቡነ ተክለ ሃይማኖት አሉ፣ አቡነ ገብረ መንፈስ ቅዱስ ዛሬም አሉ። አዛዜ መባረክት ሆነው ባለ ፈረሱ መርቆሬዎስ ዛሬም እናስበው፣ ዛሬም አለ። ዮሴፍ ዛሬም አለ። ቅዱስ ዮሴፍ ነገ የምናስበው ትልልቆቹ ደጋግ አባቶች ለእግዚአብሔር የታመኑ ዛሬም አሉ። አማላጅነታቸው አለ፣ ጸበላቸው ይፈውሳል። የእነሱ የእግራቸው ትቢያ ያረፈበት የስማቸው ቃል ኪዳን የሰመረበት ቦታ እውራን ይበራሉ፣ ለምጻሞች ይነጻሉ። ክርስቶስ ከነሱ ጋር አለ። ክብርና ምስጋና ለስሙ ይሁን። ወንጌል በተሰበከበት ዓለም ሁሉ እኔን እጅግ ወዳለችና ብዙ ኃጢአቷ ተሰረየላታል። ምዕመናን እጅግ ውደዱ፣ ትልቁ ኃጢአታችሁ ይሰረያል። ማስቀደስን እጅግ ውደዱ፣ እግዚአብሔርን ማመስገንን እጅግ ውደዱ። እንደ እመቤታችን ተአብዮ ነፍሴ ማለትን እጅግ ውደዱ። ገስግሳ ወደ ኤፍሬም ሀገር ወደ ይሁዳ ሄደች። ወደ ተራራማው ሀገር ስትደርስ እንዴት ነሽ ስትላት ጽንሱ በማኅፀኗ ዘለለ። አንቺ ከሴቶች መካከል የተባረክሽ ነሽ አለቻት። ገና ድምፅሽን ስሰማ ጽንሱ በማኅፀኔ በደስታ ዘለለ። ብፁዕ ቅዱስ አቡነ ሽኖዳ በረከታቸው ይደርብን። ሁለት ነገር ይደንቀኛል። አንደኛው የጽንሱ መዝለል ይሉና፣ ሁለተኛው ደግሞ ኤልሳቤጥ ጽንሱን በደስታ መዝለሉን ማወቋ። የደስታ መሆኑን በማኅፀኗ ያለውን አወቀች። ስህተት ቢሆን ቅዱሱ መጽሐፍ ባልመዘገበው ነበር። መንፈስ ቅዱስ የሞላበት ሰው ይህን ይረዳል። ስለዚህ እውቀት የማንበብና የመጻፍ ነገር ብቻ ሳይሆን ልብን ለእግዚአብሔር የመክፈት ነው። ነፍሳችን የእግዚአብሔርን ታላቅነት ታውት፣ ልባችን ይከፈት፣ በጸጋ ይጽና። መጽሐፍ ልባችን በጸጋ ቢጸና መልካም ነው የሚለው ለቃል እግዚአብሔር መገላገል ነው። ለሕይወት ከፍታ ነው። ለመንፈሳዊነት ቅድስና፣ ለአእምሮ የቅድስና የንጽህና ብስለት ነው። በጎ በጎውን ለመሞላት መዘጋጀት ነው። በበጎ ነገር መሞላት የቅድስና እድገት። አባቶቻችንን በሃይማኖት መሰረት በበጎነት የተጓዙትን ወእንዘ ትሬኡ ሰናየ ግዕዞሙ ወመጻእቶሙ ተመሰሉ በሃይማኖቶሙ፣ የኑሯቸውን ፍሬ እየተመለከታችሁ በሃይማኖት መሰላችሁ። ይቅርታቸው እስጢፋኖስን አስቡ። እየወገሩት ወደ ሞት እየሄደ ጌታ ሆይ እንዳትቆጥርባቸው። የመጨረሻ ቅድስና ላይ ስንደርስ ይሄን ነው የምናደርገው። የሚፈነክተን እንዲፈነከት አንፈልግም። ማረው በቃ እኔ ወደ አንተ እየመጣሁ ነው፣ እኔን ወደ አንተ እየላኩኝ ነው። አንተን እነሱም ወደ አንተ እንዲመጡ አድርጋቸው። የአባቴ ቤት ሰፊ ነዋ፣ ምን ምቀኝነት ያስፈልጋል? የምድር ወረፋ ላይ የሚጨልዋውን ነዳጅ ለመቅዳት ድብድቡ ፖሊስ ተመድቧል። ያልቃላ ስለሚያልቅ ነው እኮ ሰው የሚንደባደባውን ጭቅጭቅ ያለው። ሙሉ ሌሊት እንቅልፍ አጥተው ነው የሚውሉት። ተጨናንቋል አለ። ምክንያቱም ይህንን ለመውሰድ ለመንቀሳቀስ እንቅልፋቸውን አጥተው ቀርተው እየተንቀሳቀሱ ከቀዱ በኋላ እንቅልፍ እያንገላጀጃቸው አደጋ በዛ። መድኃኔዓለም የተሻለ ዘመን ያምጣልን። የሚያልቅ ነገር ስለሆነ በዚህ ሁኔታ በሰልፍ በመከራ በጭንቀት አላለም። ካለበለዚያ ልጆቹን በምን ያሳድጋል? በዚያ ነው የሚኖረው ያ ምስኪን ሰው። እግዚአብሔር ግን አያልቅበትም። የአባታችን ቤት ሰፊ ነው። ስለማያልቅበት ያለመንፈግ ለጋስ ያለመከልከል ሰጪ የሆነውን እግዚአብሔርን ታላቅ ነው ይበሉት። ቤታችንን ይሞላዋል። 5 እንጀራና 2 ዓሣ ከአንድ እረኛ ተበድሮ ምድሪቱን በእንጀራ ያትረፈረፈ 12 መሶብ ያተረፈ ዛሬ የተሳነዋል። ንገሩኝ እስኪ በምድረ በዳ የበሉት ሰዎች ቢያበስሉት የማያረባቸው ዝም ብለው ቢበሉት የማይበላሽባቸው ልዩ መና የመገበ እግዚአብሔር ያልቅበታል? አያልቅበትም። ክብርና ምስጋና ለስሙ ይሁን። የማያልቅበት እግዚአብሔር መጋቢ ነውና እሱን ተአብዮ ነፍሴ እንዳለችም እንደመቤታችን ነፍሳችን ከፍ ከፍ ታድርገው። እሱ ስለ እናንተ ምን ይላል? ያስባል። እንዲያስብልን እናመስግነው። አምላካችን እግዚአብሔር ሁላችንንም ይርዳ። በሰማነው ቃል ይባርከን። ይቆየ። መስዋዕት ለእግዚአብሔር። ማርያም ሰላም ለኪ ጃቸው ሰላም ሰላም ለኪ ማርያም ሰላም ለኪ የሕይወት መሰረት የፍጥረት አለኝታ ሰላም ለኪ ድንግል አደራሽን ሆኝልን መከታ ሰላም ለኪ ሰላም ለኪ
ማርያም ሰላም ሰላም ለኪ ማርያም ሰላም በላዔ ሰብዳን ብዙ ነፍሳት ፍቶ ሰላም ለኪ ያንቺን ስም ለጠራ ሰላም ለኪ ጥርኝ ውሃ ሰጥቶ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ተማጽነንብሻል በአማላጅነትሽ ሰላም ለኪ ድንግል አደራ አማልጅን ከልጅሽ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ሰላም 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 ለኪ ማርያም ሰላም እኛም ብንከተል ሰላም ለኪ በጎ ምግባርን በሰላም በጤና ሰላም ለኪ እንኖራለን ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ሰላም ለኪ ማርያም ሰላም ለኪ